ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች ለማታውቁኝ እኔ ትዕግስት ነኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ አሁን ያለነው የህማማት ወቅት ላይ ነው እና እንግዲህ ካሁኑ ከዚህ በኋላ ቪዲዮ ስለማለቅ ካሁኑ ሁላችሁም መልካም በዓል ይሁንላችሁ፣ መልካም ፋሲካ ይሁንላችሁ። እግዚአብሔር አምላክ የዕለተ ፋሲካን እንድናይ ይርዳን። ያው ዛሬ ሮብ ነው ይህን ቪዲዮ ለዚህ ቪዲዮ ቮይስ የማደርግበት ሰዓት ላይ ሮብ ነው። ቪዲዮን የቀረጽኩት ደግሞ ማክሰኞ ነው ስላልተመቸኝ የድምጽ ቮይስ የማደርገው ግን አሁን ዛሬ ሮብ ነውና ህማማት ነው። ለፋሲካ ደግሞ እግዚአብሔር አምላክ በሰላም ሁላችሁንም ያደርሳችሁ። የቻናል ቤተሰቦች በያላችሁበት እግዚአብሔር አምላክ ለእሁድ ጠዋት በሰላም ያደርሰን ላለውኝ እግዚአብሔር በያለንበት እንግዲህ ደህና ያድርገን፣ እግዚአብሔር ይጠብቀን ነው ምለው እና ዛሬ ፓርት 2 ቪዲዮ ይዤላችሁ መጥቻለሁ። እንዳያችሁት የዛሬ ሳምንት የሽበት ማጥፊያ ውህድ ብዬ ይዤላችሁ መጥቼ ነበረ። ስለዚህ ለ3 ተከታታይ ሳምንታት ይህንን ውህድ እየተቀባን እናየዋለን። የእውነት ይሰራል ወይ የሚለውን ቼክ ለማድረግ እኔም ደግሞ ለእናንተ በደንብ ያው መስራቱን አረጋግጬ የእውነት ከሆነ አረጋግጬ መናገር ስለምፈልግ ማለት ነው። ለዛ ስሞክር ከመጀመሪያው ቀን ጀምሮ ከእናንተ ጋር ፓርት 1 ፓርት 2 እያልኩኝ ይቀጥላለሁ ማለት ነው ቪዲዮ። ከዛ ግን ለውጥ ካየው ያው ለውጡን እነግራችኋለሁ። አንደኛ በምን ያህል ጊዜ ውስጥ ለውጥ እንዳመጣው ማወቅ እችላለሁ። ሁለተኛ ደግሞ የእውነትስ ሰዎች እንዳሉት በትክክል ሽበት መጥፋት ይችላል ወይ የሚለውን አረጋግጣለሁ ማለት ነው። ምክንያቱም በጣም ብዙ ሰዎች ለዚህ ውህድ ሲመሰክሩለት አይቻለሁ። ሽበታችን ቀንሷል፣ ሽበታችን ጠፍቷል ምናምንና የእውነት ለዩቲዩብ ለቪው ተብሎ ነው እንደዛ የሚባለው ወይስ የእውነትም ስለሚሰራ ነው የሚለውን ማወቅ ፈልጌያለሁኝ። እኔ ምንም የቀነስኩት ነገር የለም፣ እንደተባለው አድርጌ ነው የሰራሁት ምናምን ግን እንግዲህ ይህንን ውህድ አሁን የምጠቀመው ለሁለተኛ ጊዜ ነው እና በመጀመሪያ ቀን ተቀብቼ ፀጉሬ ላይ ካየሁት አንድ ለውጥ በጣም ቆዳዬን ያሳከካኝ ነበረ። እሱን ቀንሶልኛል ያየሁት። ሁለተኛ ደግሞ ይሄ ፀጉሬ በደንብ እንዴት ልበላችሁ ክልክ ከታጠብኩት በኋላ እኔ ፀጉሬ ይነግረኛል፣ የሚወደውን አይነት ውህድ ካገኘ ወዲያው ፀጉሬ ይነግረኛል። ሰው ለፀጉሬ ተስማምቶታል፣ ባጭሩ ሽበቱን ያጠፋዋል ወይ አያጠፋውም ወይ የሚለውን ደግሞ እንግዲህ ኔክስት ደግሞ ተቀብቼ ነው ለውጡን ማየው። ብቻ ግን ለ3 ተከታታይ ሳምንታት ነው ይሄንን የምጠቀመው። ይሄ ፓርት 2 ቪዲዮ ነው ምሰራላችሁ። ከዛ እያልኩኝ እቀጥላለሁኝ። እናንተም የኔን ለውጥ ካየው በኋላ እኔ እንዴት እንደሰራሁት ነግራችኋለሁ። በትክክል ይህንን ሰርታችሁ ሽበት ያስቸገራችሁ ሰዎች ትሞክሩታላችሁ። እናንተ መጀመሪያ ላይ ግን ከኔ ጋር ለውጡን አይቼ ነው ያንን ለእናንተ መናገር የምፈልገው። ምክንያቱም ያላረጋገጥኩትን ነገር አልፈልግም እና ደግሞ ሽበት አንዴ ከወጣ በኋላ አይጠፋም ነው እንግዲህ በተለምዶ የምናውቀው ይሄ ነው። ምክንያቱም ይሄ ጥቁር ቀለም የሚቀባው ፓርት እሱ ማምረት ጥቁር ቀለም ማምረት ሲቀንስ ነው ፀጉራችን ነጭ የሆነ የሚወጣውና አንድ እንደው ምናልባት በትንሹ ሊያሳምነኝ ይችላል ብዬ ያሰብኩት ጥቁር ቀለም የሚያመነጨውን ፓርት ላይክ እንዲነቃቃ ያደርገዋል፣ እንደገና ማምረት እንዲጀምር ይረዳዋል የሚለው ትንሽ እንደው ተስፋ ኖሮኝ ይህን ውህድ እንድሞክር አድርጎኛልና በጣም ኤክሳይትድ ነኝ ለውጡን ለማየት ማለት ነው። እና እንግዲህ እያያችሁኝ ነው እየተቀባው ያለሁት እና ደግሞ ይሄ ውህድ የመጀመሪያ ቀን ሰርቼ ከተቀባሁት ይልቅ አሁን በደንብ ይሄ እንዴት ልበላችሁ በደንብ በቃ ሰርቷል። ምክንያቱም አንዴ ሰርቼ ነው ያስቀመጥኩት እና የመጀመሪያ ቀን እንዳሁኑ አይደለም ለውጡን ያየሁት። አሁን በደንብ ተዘፍዝፎ ስለቆየ ነው መሰለኝ በጣም ኃይለኛ ሆኗል። ኢቭን ከለሩ ቀይሯል። የባለፈውን አይታችሁት ከሆነ ሲቀባው ኖርማል ቅባት ነበር የሚመስለው። የአሁኑ ግን ከለሩ በጣም ቀይሯልኝ እና ግራ እንዳትጋቡ ይሄን ቪዲዮ የምታዩ ሰዎች ደግሞ ቅባት የምቀባበት እቃ ውስጥ ገልብጨው ነው የምጠቀመው ውህድ እንጂ እቃው የራሱ የውህዱ አይደለም። እሺ ቅባት ምናምን እንዳይመስላችሁ። ግን እቃዋ ስለምትመች ለመቀባት ወደዛ ሰርቼ
ገልብጨው ነው። ስለዚህ እቃዋ ጀስት ለመቀባት እንዲያመቸኝ ነው። እሺ ግራ እንዳትጋቡ እና ከምን ምን እንደሰራሁት ደግሞ ለውጡን አይቼ በስነ ስርዓት መናገር ስለፈለኩኝ ነው አሁን ማልነግራችሁ። መጀመሪያ ላይ ራሴ ላይ መሞከር ስላለብኝ ነው። እንግዲህ እየበረታው ነው ከምነግራችሁ በላይ በጣም ጓጉቻለሁ። ግን እውነት የምር ነጩ ፀጉር ጥቁር ሆኖ ይወጣል ወይ የሚለው በቃ ሁል ጊዜ ነው የፀጉሬን ከታች ያለውን ፓርት ማየው በጣም ከማንጓጓቴ የተነሳ ማለት ነው። እና እንደነገርኳችሁ ሽበት ደግሞ ደስ አይልም። አላቅም እኔ ሽበት ምንም እኔ አልወድም። ይቅርታ አድርጉልኝ፣ አልወድም። ስለማልወድም ነው መሰለኝ እየወጣብኝ ያለው። ያው እንግዲህ በደንብ ትልቅ ሰው ሲሆን ሳልወድ በግዴ ሽበት ይኖረኛል። ሳልወድ በግዴ ያው ከእድሜ ጋር የሚመጣ ይሄ ግን በጣም በጠዋቱ ነው እኔ ሽበት ፀጉሬ ላይ ያየሁትና እውነት ደስ አላለኝም፣ እውነት ለመናገር ማለት ነው። የተፈጥሮውን እንትን አለመቀበል ምናምን ሳይሆን እንዴ በዚህ ሰዓት እናቴ ራሱ የላትም ሽበት እኮ በዚህ ሰዓት እንኳን እኔ የወለደችኝ እናቴ ሽበት የላትም፣ በእውነት የላትም። ሁለትና ሶስት የሚሆን ነው በቃ፣ ከዛ በላይ የላትም እናቴ ሽበት። እና እኔ እንዴት የኔ እኮ ስንት ፍሬ ስንት እንደቆጠርኩ እናንተ አታውቅም፣ 6 ነው ምናምን አለብኝ። እና ሁሉ ጊዜ ፀጉሬን ልሰራ ክፍል ሳደርግ እዚህ ጋር ወጥቶ አገኛለሁ፣ ደግሞ እዛ ጋር ደግሞ እዚህ ጋር እንዴ በጌታ ስም። ከዛ ደግሞ ፊት ለፊት ነው ላይክ እኔ አሁን ፀጉሬን ሁሉ ጊዜ ሳሲዝ ወይ ስሰራም ከፊት ለፊቴ ነው ማካፍለውና እዛ ጋር ነው የሚወጣብኝ። የሚገርማችሁ ነገር እና በቃ ስለማልወደው ፊት ለፊት ላይ ፍጥጥ ብሎ ነው የሚታየው። እና ሽበት በእውነት ያስጠላል፣ ደስ አይልም። ያው ተፈጥሮ እኔ አላቅም ማለት እንደው አላቅም። አሁን ላይ ሰዓቱ አይደለም ብዬ ስላሰብኩ መሰለኝ እየደበረኝና በጣም ልጅ ሆናችሁ በሽበት የተወረራችሁ ሰዎች እንግዲህ እኔ ለውጡን አይቼ እነግራችኋለሁ። በትክክል እኔ ጋር ከሰራ እናንተ ጋር ደግሞ ማይሰራበት ምክንያት የለም። እንግዲህ እኔ ልክ እዛ እንዳየሁት ነው እየተጠቀምኩ ያለሁት። በደንብ ነው የተቀባሁት፣ በደንብ ነው ማሳጅ ያደረግኩት። ምንም ያጎደልኩት ነገር የለም። እንግዲህ ከኔ ሁሉ ነገር ሙሉ ነው። አሁን የውህዱ የምር ይሰራል አይሰራም ወይ ነው አሁን በቃ እኔም እየጠበቅኩ ያለሁት ያንን ነው። መጨረሻ ላይ እንደዚህ በነጭ ላስቲክ ስር አድርጌዋለሁ። በላስቲክ በደንብ ሙቀት እንዲኖረው ስቲም እንዲያደርግ ነው እንደዚህ ያደረግኩት። እዚህ ጋር ከ3 ሰዓት ቆይታ በኋላ ተመልሼ መጥቻለሁ። ለ3 ሰዓት ያክል አቆይቼዋለሁ ፀጉሬ ላይ ማለት ነው። ከ3 ሰዓት በላይ ግን አታቆዩት። በጣም ወደ ስር ዘልቆ ሲገባና የራስ ቅላችሁ በጣም ሲርስ ስትታጠቡ ፀጉራችሁ እየወለቀ እንዳስቸግራችሁ እንዳይነቃቀልባችሁ ምንም አይነት ውህድ ስትቀቡ ሁሉ ጊዜ ይሄንን ብቻ አይደለም፣ ምንም አይነት ውህድ ስትቀቡ ከ2 ሰዓት ከ3 ሰዓት በላይ አታቆዩት። ከዛ ውጭ ያለው ፀጉራችሁ ቶሎ ንቅል እንዲል ነው የሚያደርገው። ምክንያቱም ስትታጠቡ ስለምናሸው የራስ ቅላችን በደንብ ነው አይደል በጣታችን የምናሸው። ያኔ ፀጉራችን ቶሎ ውልቅ እያለ እንዲወጣ ነው የሚያደርገውና ሁሉ ጊዜ ምንም ነገር ተቀብታችሁ ከዛ በላይ አታቆዩት። እሺ እንደዛ አድርጉ። ያው ሁሉ ጊዜ ራሴ ላይ ከመሞክሩ ነው የምነግራችሁ እንጂ እኔ የፀጉር ባለሙያ ምናምን አይደለሁም። መሆኔ ግን አይቀርም የሆነ ቀን። ለአሁኑ ግን አይደለሁም። በራሴ በተለምዶ ነው እንደነገርኳችሁ ማየውን ነገር ነው ማካፍላችሁ። ለራሴ ሞክሬ ማየውን ነገር ምናምን እርግጠኛ የሆንኩበትና ምን ነው ማማክራችሁ ለማለት ነው። እንደ ባለሙያ ምናምን እንዳትቆጥሩኝ አደራ። ኦኬ ይሄ ቢዝነስ አንደኛ ቢዝነስ ነው፣ ስራ ነው፣ ኢንካም ነው። ሁለተኛ ደግሞ እኔ ቪዲዮ መስራት ስለሚያስደስተኝና እኔ የጠቀመኝን ለእናንተ ማካፈል ስለምፈልግ ነው። ባጭሩ ግልጹን ማለት ነው። ኦኬ አሁን ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሽበት ያለባቸው ሰዎች እንዲያዩት አድርጉ። ውጤቱን ደግሞ ያው አብረን ስለሆነ የምናየው ለኔ ከሰራ እናንተም ስለምትሞክሩት ሌላም ሰው ሽበት ያለበት ሰው ካለ ያም ሰው አይቶት ስለሚጠቀም ላይክ ሼር ማድረግ አትርሱ። በተለይ ደግሞ ላይክ ማድረግ አትርሱ። ምክንያቱም እናንተ ሙሉ ቪዲዮውን አይታችሁ ሳታቆራርጡ ሙሉ ቪዲዮ ካያችሁት ዩቲዩብ አንደኛ እናንተ ቪዲዮውን እንደወደዳችሁትና ለእናንተ ቪዲዮ ጠቃሚ እንደሆነ ነው
ይሄ ቪዲዮ ተወዳጅ እንደሆነ ነው። ሁለተኛ ደግሞ እናንተ ላይክ ባደረጋችሁ ቁጥር ይሄ ቪዲዮ ቫይራል እንዲወጣ ሞር ሰው ጋር እንዲደርስ ይሆናል ማለት ነው። እና መጨረሻ ላይ ባሳየኋችሁ ሻምፖ በደንብ ታጥቤ መጣሁኝ ማለት ነው። እዩት፣ ከለሩ ምር ብሏል። በጣም የሚያምር ሆኗል። እዩትማ እንዴት ደስ እንደሚል። ከዛ ደግሞ ፀጉሬን ባለፈው ቆርጫለሁ እና መቁረጤ እንዴት ለፀጉሬ ደስ እንዲል እንዳደረገው እናንተ አታውቁምና፣ አንዳንዴ ደግሞ ፀጉራችሁን መቁረጥ ድፈሩ። እሺ፣ ፀጉር መቁረጥ ጥሩ ነው እና ሽታም የለውም። በደንብ ንጹህ መሆኑን እያረጋገጥኩ ነው እዚህ ጋር ማሳያችሁ። እና እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ይሄ ፓርት 2 ነው። ፓርት 3 ደግሞ ይቀጥላል። እዚህ ጋር ደስ ብሎኛል፣ ግን ደግሞ ደክሞኛል በጣም ምክንያቱም ማታ ነው የታጠብኩት። ግን ያው በደንብ ቅባት ቀብቼ ቁጥርጥር የሚያምር ቁጥርጥር ሰርቸዋለሁ። አሁን ይሄን ቮይስ ስቀርጽ የሚያምር ቁጥርጥር ፀጉሬ ተሰርቷል ንጹህ ሆኖ እና እንግዲህ እላችኋለሁ ይሄንን ይመስላል ፀጉሬ። በኔክስት ቪዲዮ ደግሞ እንገናኛለን። መልካም የፋሲካ በዓል ይሁንላችሁ። ሁላችሁንም በጣም እወዳችኋለሁኝ። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። ቻው። መልካም